ሰላም ጤና ይስጥልን ክቡራን ተመልካቾቻችንና አድማጮቻችን ዘውዱ መንግስቴ ነኝ ከዚህ ከአገር እንግሊዝ። አሁን የዘውዱ ሾው አጫጭር ዜናዎችን አቀርብላችኋለሁ። አብራችሁን ቆዩ። በቅድሚያም እርሶቹን እንሆ። ፋኖ ጦሩን አስመረቀ። አርቲስቶችና ቲክቶከሮችም ተወሰነላቸው። በፍርድ ቤቱ በመኪና አደጋ ሰዎች ህይወት አለፈ። ገዳውም በቁጥጥር ስር ዋለ። ኢሰመኮም ምርጫውን አጋለጠ። እስራኤል ጦርነቱ ገና አልተቋጨም አለች። ሱዳን ድንበሯን ጥርቅም አድርጋ ዘጋች። አሁን ወደ ዝርዝሩ እንሄዳለን። አብራችን ቆዩ። ፋኖ በተለያዩ የጦር አውዳዎች ላይ ትላላቅ ድሎችን መጎናጸፉን ቀጥሏል ተባለ። የአምባሰል ተራሮች ዛሬም እንደ ትላንትናው የብልጽግና አገዛዙን ዙፋን አስጠባቂ ሰራዊት መቀበሪያ ሆነው ቀጥለዋል ብሏል ፋኖ። ጀብደኛው ምኒልክ ከዚህ ከሁለት ቀናት በላይ በፈጀ አውደ ውጊያ በርካታ የጠላት ኃይል መደምሰሱን እየገለጸ ሲሆን የምኒልክ ዕዝ አሃድ የሆኑት 104ኛ እና 101ኛ ኮር በአገዛዙ ቅጥረኛ ሰራዊት ላይ በቅርጅት በአምባሰል ሰንሰለታማ ተራሮች እጅ ካፍ የሚያስጨብጥ ጉድ ፈጽመዋል። ፋኖ በጀመረው አውደ ውጊያ 101ኛ 35ኛ ክፍለ ጦር 104ኛ ኮር 24ኛው እና 23ኛው ክፍለ ጦር የጠላትን ኃይል ሙትና ቁስለኛ ምርኮ ማረጋቸውንም አረጋግጧል። በውጊያው የጠላት 104ኛ ኮር 36ኛ ክፍለ ጦር 5ኛ ሬጅመንት 3ኛ እና 4ኛ ሻምበል እንዲሁም የክፍለ ጦሩ ቃኝ ሙሉ በሙሉ መደምሰሱንም ገልጧል። በዚህ ታሪካዊ ተጋድሎ በርካታ የቡድን መሳሪያዎችና ሞርተርን ጨምሮ ሌሎች መማረካቸውንም የገለጸ ሲሆን ጨምሮ የተማረኩ ሲሆን ከነዚህም ውስጥ ሞርተሮች፣ ብሬን፣ ስናይፐር፣ የነፍስ ወከፍ ክላሽንኮቭ መሳሪያዎች፣ ከፍተኛ ቁጥር ያላቸው የክላሽ ተተኳሾች፣ የድሽቃ ተተኳሾች እንዲሁም አንድ መኪና ሙሉ የጠላት ሬሽን ገቢ ማድረጉንም አሳውቋል። መዳረሻው ነፃነትና ድል የሆነው የአማራ ሕዝብ ሁሉና ተጋድሎ ተጠናክሮ ይቀጥላል ሲል የአማራ ፋኖ ብሔራዊ ንቅናቄ ወሎ ቤተ አማራ ምኒልክ ዕዝ ህዝብ ግንኙነት መረጃውን ለዘውዱ ሾው ሚዲያ ልኳል። አድዋ ክፍለ ጦር ግዙፍ የሆነ እግረኛ ፋኖ ሰራዊቱን አስመረቀ። ለ11ኛ ጊዜ በአማራ ፋኖ ብሔራዊ ንቅናቄ ሰሜን አማራ ቀጠና በላይ ዘለቀ ዕዝ መይሳው ካሳ ኮር አድዋ ክፍለ ጦር ከፍተኛ አመራሮች ባሉበት የአማራ ፋኖ ብሔራዊ ንቅናቄ ፖሊት ቢሮ የስልጠና መምሪያ ኃላፊ የበላይ ዘለቀ ዕዝ አመራሮች፣ የመይሳው ካሳ ኮር አመራሮች፣ የአድዋ ክፍለ ጦር አመራሮች በተገኙበት ነው በደማቅ መልኩ ማክበር እየተቻለ ሲሆን በአርበኛ ተመስገን ወለላው ወታደራዊ አዛዥነት የሚመራው የአድዋ ክፍለ ጦር ከዚህ ቀደሙ በተሻለ መንገድ የሰለጠነ ፋኖ ሰራዊትን ከማፍራት አንጻር ታስቦ ታቅዶ አመርቂ በሆነ መንገድ በሁለንተናዊ ዘርፍ የሰለጠነና ብቁ የሆነ ሰራዊት እንዲሁም እዝና ሰንሰለትን የጠበቀ መርህ ተከታይ የሆነ ስልጡን ጠንቀቅ ያለ የአማራን ክፉ አሜኬላ ስርዓት በሁሉም ዘርፍ የሚጋፈጥ ግዙፍ ሰራዊት ለ11ኛ ዙር በማስመረቅ የአድዋ ክፍለ ጦር አሃድ መቀላቀል መጀመራቸው ታውቋል። ለዘውዱ ሾው ሚዲያ ከግንባር የአማራ ፋኖ ብሔራዊ ንቅናቄ ሰሜን አማራ ቀጠና በላይ ዘለቀ ዕዝ መይሳው ካሳ ህዝብ ግንኙነት እንዳላካው ከሆነ አሁንም ቀጣይነት ያላቸው የወታደራዊ ስልጠናዎች እንደሚሰጡና የተለይም የብልጽግና ኃይል ትደምስሶ አማራ እንዲሁም ኢትዮጵያ ነፃ እስከምትወጣ ትግሉ ይቀጥላል ሲልም አሳውቋል። በአማራ ፋኖ ሸዋ ጠቅላይ ግዛት አሳምነው ዕዝ ቁጥጥር ስር በዋሉ አካባቢዎች የአማራ ፋኖ ብሔራዊ ንቅናቄ ባስቀመጠው መመሪያ መሰረት ታሪካዊ የሆኑ የህዝብ ውይይቶች በድምቀት እየተካሄዱ እንደሚገኙ ተገለጸ። ለዝግጅት ክፍላችን በደረሰን መረጃ መሰረት በተደራጀና የፖለቲካ ስራ የአማራ ህዝብ ብሔራዊ ንቅናቄ ይዳብራል፣ ህልናው ይረጋገጣል በሚል መሪ ቃል ነው በትግሉና በህዝቡ መካከል ያለውን ትስስር የሚያጠናክሩ መድረኮች በመራቤቴ አውራጃ በ3 ቀበሌዎች መካሄዳቸው ተገልጧል። በዚህም በመራቤቴ ወረዳ የታች እርመሸት ወርካብን ቀበሌ ህዝብ በነቂስ ወጥቶ ስለ ብሔራዊ ህልውናው መክሯል፣ ዘክሯልም ብለዋል። እንዲሁም በአፈዘዝ በርካቶ የመርሃቤቴ ህዝብ ከትግሉ ጎን በመቆም በፖለቲካው ንቃት ራሱን እያደራጀ መሆኑን ዳግም ያረጋገጠበት መድረክ ተካሂዷል። በለሚንሳሮ በድሮ በሬሳ ቀበሌ በተመሳሳይ ሁኔታ ህዝባዊ ውይይቱ የቀጠለ ሲሆን የአማራ ህዝባዊ ብሔራዊ ማንነትና ጥያቄን የሚያነቁ ስራዎች ተከናውነዋልም
ተብሏል። የፋኖ የምትመቋቋም እያልቻለው በውድቅ አፋፍ ላይ የሚገኘው የአማራ ጠሉ የአብይ አህመድ የብልጽግና ስብስብ እነዚህን ህዝባዊ ስብሰባ ለመበተን አስነዋሪ ሙከራዎች ማድረጉም ነው የተገለጸው። በዚህ የአማራ ብሔራዊ ንቅናቄ ሸዋ ጠቅላይ ግዛት አሳምነው ዕዝ ከማህበረሰቡ ጋር ስብሰባ እያካሄደ ባለበት ቅጽበት፣ በሌላ በኩል ደግሞ የአምባገነኑ ስርዓት ሰራዊት ስብሰባውን ለማደናቀፍ በወረወረው የሞርተር ቅንቡላ አንድ ንጹህ ከብት እረኛ ላይ ከባድ የመቁሰል አደጋም እንዳደረሰ ተገልጧል። ይህ ድርጊት ስርዓቱ ህዝቡን ለማሸበር ያለውን ጽኑ ፍላጎት ቢያሳይም በየቀበሌው የቀጠለው የህዝባዊ መነሳሳት ግን ከምንጊዜውም በላይ እየጠነከረ መሄዱን እየደረሰን መረጃ ያረጋግጣል። የቅድሚያ ምርጫ ሂደቱ ተጋለጠ። ኢሰመኮ ነው በቅድሚያ ምርጫ ሂደት ተፈጸሙ ያላቸውን ህገወጥ ጥሰቶች ይፋ ያደረገው። የኢትዮጵያ ሰብአዊ መብቶች ኮሚሽን ኢሰመኮ በሰባተኛው ሀገራዊ ምርጫ ቅድመ ምርጫ ሂደት ላይ አካሄድኩት ባለው ክትትል ተፈጸሙ ያላቸውን ጥሰቶችም ይፋ አድርጓል። ጥቂት ሳምንታት በቀረው ምርጫ ላይ ነው ኮሚሽኑ 55 የክትትል ቡድኖች ባሰማራበት አሰባሰብኩበት ባለበት መረጃ የደረሰባቸው ግኝቶች ኮሚሽኑ ያጋለጠው። ኮሚሽኑ በምልከታው የሲቪክ ማህበራት ድርጅቶች፣ የኢትዮጵያ ምርጫ ቦርድ የስራ ኃላፊዎች፣ የፖለቲካ ፓርቲዎች፣ የጸጥታ አካላት፣ መንግስት የስራ ኃላፊዎች ጨምሮ በርካታ አካላትን በማካተት ከትግራይ ክልል ውጭ ያሉ ሁኔታዎችን ያካተተ ክትትል ማድረጉንም አሳውቋል። ሰበር ሰሚ ችሎት ውድቅ ባደረገው የምርጫ ቦርድ አቤቱታ ላይ ትዕዛዝ ተሰጠ። ከሲዳማ አርነት ንቅናቄ ሲያን ፓርቲ አመራር ተሰናብተዋል በተባሉ አመራሮች ላይ የተካሄደው ጠቅላላ ጉባኤ የኢትዮጵያ ብሔራዊ ምርጫ ቦርድ ማጽደቁን ተከትሎ ነው የፓርቲው አባላቶች ከፌዴራል ከፍተኛ ፍርድ ቤት እስከ ሰበር ሰሚ ችሎት ከቦርዱ ጋር ክርክር ካደረጉ በኋላ ሰበር ሰሚ ችሎቱን ፌዴራል ከፍተኛ ፍርድ ቤት የመለሰውን የክርክር መዝገብና ውሳኔ ምርጫ ቦርድ እንዲፈጽም ትዕዛዝ ተሰጠ። የክርክሩ መነሻ የኢሳን ፓርቲዎች አመራሮች ፓርቲውን በመልቀቅ የብልጽግና ፓርቲን ተቀላቅለዋል በመባሉና ይህንንም የኢትዮጵያ ብሔራዊ ምርጫ ቦርድ ኮሚቴን ካስመረጠ በኋላ በኮሚቴው መካከል የተፈጠረው አለመግባባት መሆኑን የፍርዱ ሰነድ ያሳያል ተብሏል። ከተመረጡትም 7 የኮሚቴ አባላት ውስጥ 2 ከኮሚቴ በመለየት ቀደም ባለው የብልጽግና ፓርቲ ተቀላቅለዋል ከተባሉት አባላት ጋር በመሆን የሲአን ፓርቲን ጠቅላላ ጉባኤ ሐምሌ 8 2015 ዓ.ም በማድረግ ለምርጫ ቦርዱ ሪፖርት ሲያቀርቡ ቦርዱ ተቀብሎ በማጽደቁ ጉዳዩ ወደ ከፍተኛ ፍርድ ቤት ማምራቱ ይታወቃል። ፍርድ ቤቱን ጉዳዩን ካጣራ በኋላ ምርጫ ቦርድ ትዕዛዙን እስከ ግንቦት 20 2018 ዓ.ም እንዲፈጸም በተሰጠው ትዕዛዝ ውስጥ ካልፈጸመ የፍርድ ባለመብት መዝገቡ የማንቀሳቀስ መብት እንዳለውም በውሳኔው ላይ ተገልጧል። ገዳው በቁጥጥር ስር ዋለ። ማንኛውም ወንጀል ፈጽሞ ከፖሊስ ለመሰወር የሚሞከር ወንጀል ከህግ ማምለጥ አይቻልም ሲል ነው የኢትዮጵያ ፌዴራል ፖሊስ የገለጠው። የሰንዳፋ ቤኪ ከተማ ነዋሪ የሁለት ልጆች እናት እና የኢትዮጵያ ንግድ ባንክ አሌልቱ ቅርንጫፍ ሰራተኛ የሆነችው ወይዘሮ አዳነች ኩምሳ ታኅሳስ 6 2018 ዓ.ም በአሰቃቂ ሁኔታ በመግደል የተሰወረው ጸጋዬ አሳልፈው ጎንጤ የተባለ ተጠርጣሪ በደብረ ብርሃን ከተማ በቁጥጥር ስር መዋሉን የኢትዮጵያ ፌዴራል ፖሊስ አሳውቋል። ሟችና ተጠርጣሪ ታኅሳስ 6 2018 ዓ.ም በምሽት ሆቴል ውስጥ ምግብ ሲመገቡ በመካከላቸው አለመግባባት በመፈጠሩ ሟች ተጠርጣሪውን ጥላ በመሄዷ ተከትሏት ወደ መኪና ውስጥ ካስገባት በኋላ ነው ጎማጣ ተብሎ በሚጠራው አካባቢ በሽጉጥ ተኩሶ ገድሏት ጥሎ በመጥፋቱ የሟች አስክሬን በዱር አራዊት ተበልቶ ጭንቅላት ብቻ በመገኘቱ የፖሊስ ምርመራ መዝገብ ያመላክታል። ተጠርጣሪ ወንጀሉን የፈጸመው በመኪናና ሽጉጥ በአሌልቱ ከተማ ጥሎ መሰወሩን የደረሰበት ፖሊስ በመኪና ውስጥ የደም ዱካና ሽጉጡን እንደ ማስረጃ በመጠቀም ነው ግለሰቡን በቁጥጥር ስር በማዋል ክትትል ሲያደርግ የቆየው። የኢትዮጵያ ፌዴራል ፖሊስ ከብሔራዊ መረጃና ደህንነት አገልግሎትና ከሌሎች የጸጥታ ደህንነት ኃይሎች እንዲሁም በሰንዳፋ በኬ ከተማ አስተዳደር ጋር በመቀናጀት ባደረገው ክትትል ነው ተጠርጣሪው የተለያዩ ሐሰተኛ መታወቂያ በማውጣት በደብረ ብርሃን፣ በከሚሴ፣ በሸዋሮቢት፣ በአጣየ ከተሞች ሰላማዊ ሰው መስሎ ሲንቀሳቀስ መቆየቱን አረጋግጦ በደብረ ብርሃን ከተማ በቁጥጥር ስር መቻሉን አገልጧል። ፖሊስ በተጠርጣሪው ላይ ምርመራ አጠናክሮ የቀጠለ ሲሆን ማንኛውም ወንጀል ፈጽሞ ከፖሊስ መሰወር የሚሞከር ወንጀል ከህግ ማምለጥ አይችልም ብለዋል። በመኪና አደጋ የሰው ልጆች ህይወት አለፈ። 57 መንገደኞችን ያሳፈረው ተሽከርካሪ ላይ በደረሰ የመገልበጥ አደጋ ነው 18 ሰዎች ህይወት ማለፉ የተገለጠው። በምዕራብ ሸዋ ዞን ደንዲ ወረዳ በደረሰ የተሽከርካሪ አደጋ 18 ሰዎች ህይወት ማለፉን ፖሊስ አሳውቋል። የደንዲ ወረዳ ፖሊስም የትራፊክ ደህንነትና ቁጥጥር አስተባባሪ ኢንስፔክተር ኦልጂራ ገለልቻ ለብስራት ሬዲዮ እንደተናገሩት ግንቦት 1 ቀን ከምሽቱ 1 ሰዓት ተኩል ላይ በደረሰ የተሽከርካሪ አደጋ ወዲያውኑ 18 ሰዎች ህይወት አልፏል ብለዋል።
የህዝብ ማመላለሻው ቅጥቅጥ 57 መንገደኞችን ከመጠን በላይ በማሳፈር በኤልፈታ ከተማ ወደ ደንዲ ከተማ ሲጓዝ በገጠመ የተሽከርካሪ የቴክኒክ ችግር ተገልብጦ አሽከርካሪውና ረዳቱን ጨምሮ የ13 ሴቶችና የ5 ወንዶች ህይወት ማለፉ ተገልጧል። በፊንቴክ ኢንቨስትመንት የማጭበርበር ወንጀል የተጠረጠሩ አርቲስቶችና ቲክቶከሮች በ400 እና በ500 ሺህ ብር ገንዘብ ዋስትና ጉዳያቸው ከውጭ ሆነው እንዲከታተሉ ፍርድ ቤቱ ውሳኔ ሰጠ። ችሎቱ ሚያዝያ 28 2018 በተሰየመበት ወቅት ተጠርጣሪዎቹ ለዋስትና የሚያቀርቡትን የገንዘብ መጠን ለመወሰን ለግንቦት 3 2018 ዓ.ም ቀጠሮ መስጠቱን መዘገባችን አይዘነጋም። በፊንቴክ ኢንቨስትመንት የማጭበርበር ወንጀል ተጠርጥረው በቁጥጥር ስር ውለው የነበሩ ታዋቂ አርቲስቶች እና ቲክቶከሮች የዋስትና መብታቸው እንዲከበር የፌዴራል ከፍተኛ ፍርድ ቤት የልደታ ምድብ ችሎት በወሰነው መሰረት እያንዳንዱ ከ400 እስከ 500 ሺህ በሚደርስ የገንዘብ ዋስትና ከእስር እንዲፈቱ ትዕዛዝ ሰጥቶበታል። ከአንደኛ እስከ አራተኛ ተከሳሾች አርቲስት ሰራዊት ፍቅሬ፣ አርቲስት ሰለሞን ቦጋለ፣ አርቲስት ይገረም ደጀኔ እና አርቲስት ዳንኤል ተገኝ እያንዳንዳቸው በ500 ሺህ ብር የገንዘብ ዋስትና እንዲሁም ስድስተኛና ሰባተኛ ተከሳሽ ካሊድ ናስር እና አብርሃም ግዛው እያንዳንዳቸው በ400 ሺህ ብር ገንዘብ ዋስትና ከእስር እንዲፈቱ ወስነዋል። ይሁን እንጂ ተጠርጣሪዎቹ ከሀገር እንዳይወጡ የእግድ ትዕዛዝም ተላልፎባቸዋል። በሌላም በኩል በክስ መዝገቡ 5ኛ ተከሳሽ በሆነው በቲክቶከሩ መንሱር ጀማል ላይ አቃቢ ሕግ የዋስትና መብቱን በመቃወሙ ምክንያት ችሎቱ ውሳኔ ለመስጠት ተለዋጭ ቀጠሮ ሰጥቷል። አሁን ወደ ውጭ ዜናዎች እናመራለን። ሱዳን የሱዳን ጦር ወደ ኢትዮጵያ ድንበር እየተስፋፋ መሆኑን የሚያሳዩ መረጃዎች ወጡ። የሱዳን መንግስት በኢትዮጵያ ድንበር አቅራቢያ ፈጸምኩት ባለው ጥቃት 2 የሱዳን ፈጥኖ ደራሽ ጦር ካምፖች ከጥቅም ውጭ ማድረጉንም አሳውቋል። የሱዳን ፈጥኖ ደራሽ ጦርም በርካታ የድሮን ጥቃት መፈጸሙንም ገልጧል። ለኢትዮጵያ ቅርብ በሆነው የሱዳን ብሉ ናይል ግዛት ከባድ ውጊያ እየተደረገ እንደሚገኝም መረጃዎቹ ይጠቁማሉ። ፈጥኖ ደራሽ ኃይሉ እና የሱዳን ጦር ስትራቴጂክ ስፍራዎች ለመቆጣጠር እየተጋደሉ እንደሆነም ተገልጧል። በውጊያው SPLMO ተብሎ የሚጠራው የደቡብ ሱዳን አማጺ ከሜቲ ጦር ጋርም ተሰልፏል። በተጨማሪም ፈጥኖ ደራሽ ኃይሉ ከአሶሳ በኩል ድጋፍ እያደረገ እንደሚገኝም የሱዳን ምንጮችም ዘግበውታል። ጉዳዩን የሱዳን መንግስት ከትላንትና በስቲያ ጀምሮ ወደ ኢትዮጵያ ድንበር ተጨማሪ ጦር እና መሳሪያ መላኩ መዘገባችን የሚዘነጋ አይደለም። ይህ በእንዲህ እንዳለም ደቡብ ሱዳንም የግብፅ ጦር ሰፈር እንዲዘጋ ማዘዟ ተዘገበ። በዚህ የካይሮ ጦር እና በኢትዮጵያ ድንበር አካባቢ ያለውን የጦር ካምፕ ሊቀየር እንደሚችልም ነው የተነገረው። የደቡብ ሱዳን የፕሬስ ምንጮች ጠቅሰው እንደዘገቡት ከሆነ ትዕዛዙ በቀጠናው የሚገኙ ሁሉም የግብፅ ወታደራዊ ካምፖች እንዲዘጉ የሚጠይቅ ነው ተብሏል። የተባበሩት አረብ ኤምሬትና የግብፅ ፕሬዝዳንት በኤምሬትስ የሚገኘውን የግብፅ ተዋጊ ኃይል ጎበኙ። የተባበሩት አረብ ኤምሬት የፕሬዝዳንት መሐመድ ቢን ዛይድን እና ናያን እና የግብፅ አቻቸው አብዱልፈታህ አልሲሲ በኤምሬት ግዛት ውስጥ ሰፍሮ የሚገኘውን የግብፅ ተዋጊ ኃይል መጎብኘታቸውን የተባበሩት አረብ ኤምሬትስ መከላከያ ሚኒስትር አሳውቋል። ሚኒስትሩ አርብ ዕለት በኤክስ ማህበራዊ ገጹ ላይ ባወጣው መግለጫ ሁለቱ መሪዎች የተዋጊ ኃይል ዝግጁነት፣ የክንውን አቅምና የተለያዩ ፈተናዎች ለመጋፈጥ ያለውን ዝግጅት መገምገማቸውን ነው የገለጸው። በመጨረሻ እስራኤል ከኢራን ጋር ያለው ጦርነት አልተቋጨም አሉ ኔታንያሁ። የእስራኤሉ ጠቅላይ ሚኒስትር ቢንያሚን ኔታንያሁ በኢራን ውስጥ የሚገኘው የበለጸገ ዩሬኒየም ሙሉ በሙሉ እስካልተወገደ ድረስ አሁንም እየተካሄደ ያለው ጦርነት እንደማያበቃ አስጠንቅቀዋል። ኔታንያሁ ከኢራን ጋር ያለውን ውጥረት ገና መቋጫ እንዳላገኘና የቴህራን የኒኩለር መርሃ ግብር ዋነኛ ስጋት ሆኖ መቀጠሉንም ተናግረዋል። ጠቅላይ ሚኒስትሩ ከኢራን የሚሰነዝረው ጥቃትና ቀጠና አለመረጋጋት አሁንም ባለበት በመሆኑ እስራኤል ዝግጅቷን እንደማታቆም ነው የገለጹት። ኔታንያሁ ለሲቢኤስ 60 ሚኒስ ፕሮግራም በሰጡት ቃለመጠይቅ ምንም እንኳን በሀገሪቱ መካከል የተኩስ አቁም ጥረት ቢኖርም እስራኤል የኢራንን የኒኩለር ስጋት እንደ ቀዳሚ አጀንዳ እንደምትይዝም አሳውቀዋል። ይህም መግለጫ የወጣው በሁለቱ ሀገራት መካከል ያለውን ወታደራዊና ዲፕሎማሲያዊ ፍጥጫ በከፍተኛ ደረጃ በጨመረበት ወቅት መሆኑ ጉዳዩን እጅግ አሳሳቢም አድርጎታል። እስራኤል የኢራን የኒኩለር ተቋማት እንደ ትልቅ ስጋት የምትመለከተው ሲሆን ዓለም አቀፉ ማህበረሰብን በቴህራን ላይ ጫና እንዲደረግ በተደጋጋሚ ስትጠይቅ ቆይታለች ሲል ዘ ናሽናል እና ኢኮኖሚክስ ታይምስ ዘግበውታል።
ክቡራን ተመልካቾቻችንና አድማጮቻችን አሁኑ ያቀረብኩላችሁ የዘውዱ ሾው አጫጭር ዜናዎች እነዚህ ምስሉ ነበር። በቀጣይ ዝግጅታችን እስከምንገናኝ ዘውዱ ሾው ሚዲያን ሼር፣ ላይክ እና ሰብስክራይብ በማድረግ ወዳጅ ቤተሰቦቻችን እንድትሆኑ ከወዲሁ በማክበር እንጋብዛለን። ከዜናዎቹ ጋር አብሬያቸው የነበርኩት እኔ ዘውዱ መንግስት የነበርኩኝ። ጤና ይስጥልኝ።